ትዝ ይላችኋል እነዚህን ቪዲዮዎች ስሰራ እንዴ ምንድነው ዴቭ ምንድነው እንዴ አሁን የምንፈልገው አንተ እንደ ጅብ ነው የጮኸው። ሰው ጅቦች እየተባሉ የሚጠሩ ቡዳዎች እየተባሉ የሚጠሩት የነበሩት ሰዎች በሰራውት ቪዲዮ ምክንያት ብዙ አይነት ነገሮች አድርገውብኝ ነበረ። ጅቡን ትጋልቢያለሽ አንቺ በትክክል ንገሪኝ፣ አንቺ የሰው ጅብ ነሽ አይደለሽ? እንደዚህ ለብሰው ጫካውስ ምን ይሰራሉ እዚህ? እነዚህ ቪዲዮዎች ትዝ ይሏችኋል አይደል? ሰላም እንደምናችሁ አለው አልጠፋውም፣ ተመልሼ መጥቻለሁ። እንግዲህ የት ጠፋህ የት ሄደህ ነው ስራ ቆመህ ነው ወይ ብዙ ነገሮች እየጠየቃችሁ ለነበራችሁ ሰዎች አለሁኝ። ተረጋጉ። እኔ በጣም ሰላም ነኝ፣ ደህና ነኝ። ያለሁበት ሁኔታ ፈጣሪ ይመስገን በጣም ደህና ነኝ። እንግዲህ በተለያዩ የመገናኛ ዘዴዎች በመጠቀም ስለ ደህንነት ያሳስቧችሁ የጠየቃችሁኝ ሰዎች እጅግ በጣም አመሰግናለሁ። ብዙ ሰዎች አላችሁ የት ጠፍተህ ነው ስራ ቆመህ ነው ወይ በሰላም ነው ወይ እያላችሁ የጠየቃችሁኝ ሰዎች አላችሁና ሁላችሁንም በፈጣሪ ስም ላመሰግናችሁ እወዳለሁ። እንዲሁም ቲክቶክ አካውንታችሁ ላይ ፌስቡካችሁ ላይም ፎቶዬንም በመለጠፍ የት ጠፍቶ ነው እያላችሁ እየፈለጋችሁ የነበራችሁ ሰዎችም እንዳላችሁ አውቃለሁኝ። በጣም 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 አመሰግናለሁ። የማዳም ቅመሞች እንዲሁም በተለያዩ ዓለም ክፍሎች የምትኖሩ ኢትዮጵያውያንና ኤርትራውያን እየፈለጋችሁኝ እንደነበራችሁ ሶሻል ሚዲያ ላይ ሊንኮች እየተላኩልኝ አይቻለሁኝ። ተጨንቃችሁ ለነበራችሁ አለሁኝ፣ አትጨነቁ፣ ሰላም ነኝ። እንግዲህ የጠፋሁት በተለያዩ ምክንያቶች ነበር። ትዝ ይላችኋል እነዚህን ቪዲዮዎች ስሰራ እንዴ ምንድነው ዴቭ ምንድነው እንዴ ጅግና ቁጭ ባልሽ የሰው ጅብ ነው ማለት ነው። ይቀየራል ለዛ ራቁታችን ሄደን ሰው በር ላይ እንካባለላለን፣ ጅብ ምናምን እንጋልባለን። ጅቡን ትጋልቢያለሽ አንቺ በትክክል ንገሪኝ፣ አንቺ የሰው ጅብ ነሽ አይደለሽ? እንደዚህ ለብሰው ጫካውስ ምን ይሰራሉ እዚህ? እነዚህ ቪዲዮዎች ትዝ ይሏችኋል አይደል? ሰው ብትሆኚ ሰው የሚያደርገውን ሰው ተግባር ታረጊ ነበር። ይሄ የሰው ተግባር ነው እንዴ? ይሄ መተትሽን፣ ጥንቆላሽን፣ ይሄ ሰላቢነት ምንድነው? ጥሩ ነገር እኮ ነው ያደረኩላት አይደል? ምን ነው ጥሩ? አህያ አስጋልባሻለች? አህያ ጀበ ከኔ ጋር ነው የጀመርከው፣ ከኔ ጋር ትጨርሳለህ። አንተ ምንድነው ይሄ ነገር አንተ ላይ አይሰራም። ምን ይላል? አይሰራም። በቃ እሺ፣ አሁን የምንፈልገው አንተ እንደ ጅብ ነው የጮኸው። እንደ ጅብ ጮኸ አንተ በእነዚህ ቪዲዮዎች ምክንያት በጣም ብዙ ነገሮች ደርሶብኝ ነበረ። ያው እንግዲህ እነዚህ ነገሮች ሲሰሩ እንዲሁ በቀላሉ የሚሰሩ ነገሮች አይደሉም። የተለያዩ ነገሮች አጋጥመውኝ ነበረ። ግን ደግሞ ያጋጠሙኝን ነገሮች በጠቅላላ ያው አሸንፌ ወጥቻለሁኝ ነው እና በእነዚህ ቪዲዮዎች ምክንያት ትዝ ይላችኋል አይደለ? እነዚህ የሰው ጅቦች እየተባሉ የሚጠሩ ቡዳዎች እየተባሉ የሚጠሩት የነበሩት ሰዎች በሰራውት ቪዲዮ ምክንያት ብዙ አይነት ነገሮች አድርገውብኝ ነበረ። በጣም ብዙ አይነት እንደዚህ በቃላት እንደዚህ ብዬ አሁን ላይ መግለጽ የማልችላቸው በጣም ብዙ ነገሮች ገጥመውኝ ነበርና እነዚህን ሁሉ ፈተናዎች ማለፍ ይጠበቅብኝ ነበረ። ከዛ ውጪ ሀዘንም አጋጥሞኝ ነበረ። በእነዚህ ምክንያቶች ትንሽ ከናንተ ከምወዳችሁ ተመልካቾቼ ከምወደው ስራ እርቄ ነበረ። አሁን ግን ተመልሼ መጥቻለሁ። አሁን ተመልሼ ስመጣ ግን እነዚህን ሰዎች እነዚህ ቪዲዮ ላይ ያሉትን ሰዎች በተለያዩ አጋጣሚ ብዙ አይነት ነገሮች እያደረጉ ስለሆነ በጣም ብዙ አይነት መረጃም እየተሰጠኝ ስለሆነ እንዲሁ በቀላሉ የምተወው አይነት አይሆንም ማለት ነው። አውቃለሁ እነሱ በጣም ብዙዎች ናቸው፣ ብዙ ነገር ማድረግ ይችላሉ። ግን ደግሞ እንዲሁ በቀላሉ የምተወው አይነት አይደለም ማለት ነው። ስለዚህ ብዙ መረጃዎች ደርሰውኛል። ብዙ አይነት የጥቆማ ቪዲዮዎችም ድምጾችም ማስረጃዎችም ደርሰውኛል። ስለዚህ እነዚህ ሰዎች አሉበት ተብሎ የሚባለው ቦታ ድረስ አሁንም እሄድላቸዋለሁ። በእኔ መጥፋት በጣም ተደስተው ነበረ። እንደፈለጉ ከተማው ላይ እንደፈለጉ ሀገሩ ላይ እየሰሩ ነበረ። አሁን ግን ያው መተንላቸዋል። እንግዲህ ከእናንተ የምንፈልገው አንድ ጉዳይ አለ። እሱ ምንድነው? ቪዲዮቻችንን ስንለቅ ቶሎ ወደ ተመልካቾቻችን እንዲዳረስ ስለምንፈልግ ያው ቪዲዮ ከለቀቅን ስለቆየን ለወዳጆቻችሁ ሼር እያደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ ጠብቁን። እኔ ግን እነዚህን ሰዎች ተከታትዬ የገቡበት ገብቼ አሁን ያለሁበትን ደረጃ አሁን ያሉበትን ሁኔታ አሳውቃቸዋለሁ ማለት ነው። ከዛ ውጭም ደግሞ በተለያዩ የድግምት አሰራር
የመናፍስት አሰራር ውስጥ ተይዘው ያሉ ሰዎችም ካሉ እነሱ የሚድኑበትን የሚፈወሱበትን መንገድ አብረን የምንፈልግ ይሆናል። ቸሪግ ጠማችሁ ዛሬ የመጣሁት ይህንን ብቻ ላሳውቃችሁ ነው። በቅርብ ቀን ግን እነዚህ የሰራኋቸውን የምርመራ ዘገባዎችን ይዤላችሁ ቀርባለሁኝ። በረከት ቤኪ ነበርኩኝ። ዴቭም እንግዲህ ተመልሷል። ዴቭ ደህና ነህ? ዴቭም እንግዲህ አብሮኝ አለ። እኔ ያው ታውቃላችሁ ዴቭም ደርሶበት የነበረውን ነገር ሁለታችንም በየፊናችን በጣም ብዙ አይነት ፈተናዎች በጣም ብዙ አይነት ችግሮች ገጥመውን ነበር። ያው እንዲህ ስለማይነገር ነው አሁን ላይ ቀስ ያልኩ ነግራችኋለሁ። ግን የገጠሙንን ፈተናዎች የገጠሙንን ችግሮች አሁን ላይ በፈጣሪ እርዳታ እየተወጣናቸው እያለፍናቸው ነው የምንገኘው። ያው እየሞከርን ነው ሁሉንም ነገር ለማስተካከል እንደ አዲስ ሁሉንም ነገር መስራት እንጀምራለን። ዴቭም ሰላም እያላችሁ ነው። ነገ ግን በአዲስ መረጃ በአዲስ የምርመራ ዘገባ እንጠብቃቸዋለን። እኔ ቤኪ በረከት ከዴቭ ጋር አብረን አንተ ገልቱ መተተኛ ግን እኔ ይሄ እርኩስ ተግባራችሁን እስካላቆማችሁ ድረስ አልፈታችሁም። በእግር በፈረስ አይደለም ተከታተለኝ የምትራመድበት ነው ሸባረግ ነው ማስቀመጥ። አዳምጠኝ። ሰዎቹን ተዋቸው፣ ካሜራውን ተው፣ ያስከው መሳሪያዎቹን አምጣቸው። አንተ ወንድ ከሆንክ ና ብቻህን በቃ ሸለቆ ውስጥ እየተማመንክበት ያለው አምላክ ያድን እንደሆነ አያለሁ። ያድነኛል። አምላኬ ላይ እርግጠኛ ነኝ። አምላክሽ ያድን አያለሁ። እስኪ ወርዶ ውስጥ ጫካ ውስጥ ነኝ። አንተ እየቀለድክ ነው እንዴ? እያየኝ አይደለም እንዴ? ምንድን ነው? እኔ እዛው ነው ያለሁት። እሺ ወዴት ልምጣ? ይኸውልህ ይሄ እርኩስ ብለህ አሁን የምትረግመው ነገር ነገ አንተ ላይ ደርሶብህ እግሬ ስር ተንበረከህ ነው አድነኝ ብለህ የምትለኝ። በጭራሽ አንተ መተታም ድግምታም። ይኸውልህ አንተ ጋር ካለው አምላክ ይልቅ እኔ ጋር ያለው ይበልጣል። እሺ ይሄው ወረድኩኝ። አቅም ቢኖርህማ ድሮት ይሄው መጣሁልህ እኮ ምን ልታረግ ነው? ይሄው አታየኝም? ለምንድን ነው አንተ በረከት የምትባለው ልጅ እኛ እንደዚህ የምትከታተለን? አንተ ላይ ደረስንብህ ነገር አለ? ምንድን ነው ቆይ ችግር እንዴ? መች ነካንህ? እኛ መች ደረስንብህ? ሳንደርስብህ ለምንድን ነው የምትደርስብን? ይኸውልህ አንተን ምንም አላደረግንም። ካሜራማንህም ቢሆን አይናችንን አይቶ አምላካችን ተቆጥቶ ነው የቀሰፈው። ለምን አይናችንን ያያል? በእሱ ቤትማ እኛን የያዘን መስሎት ነበር። በቃ እሱም በጥፋቱ ነው። ከፈለገ ደግሞ እንተፋለታለን፣ ይሻለዋል በቃ። አለበለዚያ ደግሞ መቼም ይቅር አንለውም። እሺ እድሜ ልኩን ይማቅቃል። ከእኛ እጅ ማንም ሰው አያስጥለው። ይኸውልህ ከዚህ በኋላ እኛን ለመከታተል የምታስብ ከሆነ በህይወት ላይ ወስን። እሺ አንተ ውክም ወይስ ደግሞ ራስህ እንደ ጀግና ነው እንደ የምታየው? ጎበዝ ጎበዝ ስትባል አበዛው። እስኪ እንደውም ተወቀይ። እስከ ዛሬ ድረስ ጫካ ነው አይደል እየመጣ የምንፈልገን የነበረው? እኛ እየፈለግን ነው። እስኪ ና መሀል ከተማ ላይ እንገናኝ። ና እንደውም ልብ ካለ ምን ነግርህ ቦታ አለ እዛ መሀል ከተማ ላይ ናና እንነጋገር። አንተ ወንድ ከሆንክ እንደው ልብ አለኝ የምትል ከሆነ ና እስኪ ና እንጠብቅሃለን። ና እዛ። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ተመልካቾቼ፣ ቤኪ በረከት ተመልሼ መጥቻለሁኝ። እንግዲህ የተከበራችሁ ዛሬ የመጣሁበት ምክንያት በሰማችሁት ድምፅ ምክንያት ነው የመጣሁት።